ነገርሽ ነበር ልጆኝ የሆንኩትን ባስታውስ ግን ደስ ይለኝ ነበር። ወይዘሮ ባዩ ስትገደል የሚያሳይ ቪዲዮ እጅሽ ላይ እንዳላት ከጅ ነው አይደል? አይኔ ነው ወይስ እናንተ ናችሁ? የሌባ አይነ ደረቅ መልሶ ልብ አድርቅ አሉ። ከጀርባዬ ከወጋሽኝ በኋላ ድጋሚ ትጠይቂኛለሽ? አንተ ግን ምንም ነገር ለመስማት ዝግጁ ነህ? እና ሜዳ አልነበረብን። ይሄ እኮ ልጆቹን የመናገር ነፃነት እየነፈጋችሁ ነው። ይገባችኋል? ግን እያደረጋችሁ እንደሆነ ጠፍቶኝ ነው። ትሰሚኛለሽ? አይደለም እኔ ባለሁበት ቦታ ይቅርና እኔ በሌለሁበት ቦታ ራሱ ያናን ስም በመጥፎ ነገር ብታነሺ ወዲያውልሽ። እሺ በሆነ ጊዜ የተሰራውን ፋውል እስኪ ወዶ ገብቶ ሞጫው ከጠፋበት እኔና እሱ ሲደቅ ብለንልህ የሆነች ከስከቻትን። እሺ ከዛ ላማን ወለልሽ እኔ እሱ ነገር ይቆም ማሺ ምንሽ እንዴ ኤሌክትሪክ እንዳያዘው ሰው ነዘረኩ። ምን ከየት ሰማክ? ታምቹ ደግሞ ችግር አለብን። እኔ ቁም ነገር እያወራሁ አንተ ሙድ ትይዛለህ እንዴ? መጀመሪያውንም መሄዱ ቢቀርብን ይሻለን ነበር። በሽማ ታረብሽ እኮ አይደለም። አረ ጋይስ አይበቃም እንዴ? ምኑ ለብቻ ወሬያችሁ ነው። አይበቃም። ሀና ማናት? ምንም ዝም ብለን ነው። አንቺ ደግሞ ዝም ብለን ነው አለሽ አይደል እንዴ? እና ጆሮ ምን ሆኖ ነው የተጨነቀው? ጆሮ ንገረኝ። ለምን ጭውውን አንቀጥልም? እንደውም በቃ ተውትሽ ተንገረኝ። ህይወት ተቋጨ። የመኖር ጉጉት ተጠናቀቀ ማለት ነው። ሰው ግን እንዴት ነው አፍቃሪ መግፋት የሚችለው? እሺ ለዚህ ነገርስ ተጠያቂ ማን ነው? እኔ ወይስ ሀና ነው? ወይስ ሀናን የወሰዳት ልጅ? እሺ ማን ነው ተጠያቂ? የሌላን ያሳዘንክ። ቆይ ምን የተለየ ነገር አየሽብኝና ነው? የሌላ አምሮብ ነበር እኮ እንደዛ ሆነ ስሾፍ በጣም ደስ ብሎ ነበር። ያኮ ጊዜያዊ ነገር ነበር። ጆሮ እኔ ሀና የምትባለዋ ልጅ ግን ማለቴ ማናት? ሀና ማለቴ ያው ሀና ናታ። አረ በኪድዬ ሙድ አትያዝ። ሀና ማናት? መክሊት ያንቺን ህመም እኔም እየጣመምኩት ነው። ህመም? አዎ እኮ ነው የመጣሁት። እና ታዲያ ፀሐይዋ ሞቅ ስትል አይደርስም ነበረ እንዴ? አባዬ ከነጋ እኮ ቆየ። ቢሆንም አንዬ ከቤተሰቦችሽ ጋር ቁርስ ሳይበላ ይወጣል። አባቴ ጋር በላለሁ ብዬ እኮ ነው የመጣሁት። አይ የኔ ልጅ ምን ይሻላል እንደው። አንተ በላህ እንዴ? መብላት እንኳን አልበላሁ። ወይኔ ጉድ አባዬ። እና ታዲያ ማንን ይዘህ ልትመጣ ነበር? አንዬ ደግሞ ድስት ውስጥ ምግብ አለ፣ እስቲ አምጪው። እሺ መጀመሪያ ላስታጥብህ ደግሞ አባዬ። ሰው አትሆንም። በቃ እናንተ አሁንም አትስማሙም አይደለም? ከዚህ ጋር እንዴት መስማማት ይቻላል? እንዳስቀመጥከው እኮ እንዴት ነው ማይቻሉ? ጆሮ እኮ የእጅ አመሉ ነው እንጂ ያራድዬ ልጅ ነው እኮ። ወይላ እንዴት ነው በእኔ ላይ መጨከን የቻለችው? ሀናች ከነበረች እንዴ? እንደዛ ባይሆንም እንኳን ምን ያህል እንደምወዳት ታውቃለች። በቃ እንግዲህ አንዴ ከሆነ በኋላ ምንም ማድረግ አይቻልም። እኔ የምላችሁ ልጁን ግን ታውቁታላችሁ እንዴ? ማንን? ችኳን? አዎ ታውቁታላችሁ። ኤልያስ ከደሴ መምጣቱ ሁሉንም ሰው አስደንግጧል። ታዲያ ጆሮንና ተምቹንም ያናገራቸው ጉዳይ ነበር። ተምቹ ምንም ነገር መደበቅ ስላልቻለና ሁሉንም ሚስጥር ስላወቀ ለኤልያስ እያንዳንዱ ነገር ሀና አሁን በጭንቀት ልትፈነዳ ነው። አባቷ ጋር ቁጭ ብላ ሌላ ቦታ ነው ያለችው። በሌላ በኩል ድንብላል ስለ ተምቹ እያሰበች አሁንም ታለቅሳለች። ያለፈውን ሁሉ እያስታወሰች ለምንድን ነው እንዴት ሊጠፋ ቻለ ትላለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። ድንብላል በአሁንም ቢሆን ተምቹን እያስታወሰች በጣም ነው የምታለቅሰው። ታዲያ ያለፈውን ሁሉ ሁልጊዜ ታስታውሰዋለች። ለምንድን ነው ተምቹ የጠፋው? የት ሂዶ ነው እያለች ጥያቄ ፈጥሮባታል። ያያት ሁሉ ሰው ምን ሆነች ነው ሲላት ስለዛ ልጅ እያሰብኩ ነው ማለቷም አልቀረም። ሀና ኤልያስን ስታየው በጣም ነበር ደስ ያላት። ኤልያስ ግን ሀናን ሲያት ደስተኛ አልሆነም ነበር። የሰማውንና ያየውን ነገር ማመን ቢከብደውም ግን ደግሞ ሀናን መራቅም ሆነ ሀና ላይ ተስፋ መቁረጥ አልቻለም።
ለአመታት ሲጠብቃትና ሀናን ተስፋ አድርጎ ነበር የኖረው። ካለሱ ህይወት እንደሌለው በተደጋጋሚ ከዚህ በፊት ነግሯታል። አሁን ግን ከእዝራ ጋር ያላት ፍቅር ከባድ ነው። ከስለ እዝራ ማሰብ ማቆም አትችልም። ምክንያቱም እዝራ ፍቅሩን ከማሳየት በላይ እየኖርላት እንደሆነ ነው የምታስበው። ኤልያስም ምን አይነት ደግና ሩሩ ሰው እንዲሁም ደግሞ ለእሷ ታማኝ እንደሆነም ታውቃለች። እና አሁን ላይ ያለችበት ችግር ከባድ ቢሆንም ለአባቷ ማማከር ጀምራለች። በሰዓቱ እዝራን ኤልያስን ስታገኘው ሰላምታው ቀዝቅዞባት ነበር እና ኤልያስም ምንድን ሆነ ነው የመጣኸው? ለምንድን ነው በስርዓት ሰላም ማትለኝ? እኔ እናንተ እንደዚህ ነው እንደ ሰላም የምንባባለው ብላም ጠይቀው ነበር። ኤልያስም አይ እኔማ የመጣሁት ለሰርግሽ ላጅብሽ ነው ያላት እና የሆነ ችግር እንደተፈጠረና ስለ ሀና አንዳንድ ነገር እንዳወቀ ገባት። ሀናም በሰዓቱ በጣም ደንግጣለች። ምክንያቱም ምን ተፈጥሮ ነው? ማን ነግሮት ነው? እንዴት ሊያውቅ ቻለ? የሚለው ነገር ጥያቄ ፈጥሮባታል። ኤልያስም ታዲያ ምንድን ነው? እኔ እየዋሸሁ ነው ወይስ ደግሞ አንቺ እያፈርሽ ነው አላት። እሷም አይ እኔ ምን ለማለት እንደፈለግ አልገባኝም ብለው ነበር። እሷ ግን ሁሉ ነገር እንደገባት ገብቷታል። እናም ጆሮ ደውሎ እንደነገረው ነበር ያሰበችው። ከጆሮ ጋር ግንኙነት እንደሌለውና ከዚህ ከሄደ ጀምሮ ጆሮን እንደማይደውልለት ነገራት። ታዲያ ማን ሊነግረው ቻለ የሚለው ጥያቄ ፈጥሮባታል። ኤልያስም በሷ ስለተናደደ አይ እኔ መሄድ ሳይኖርብኝ አይቀርም ብሎ ከቆመችበት ትቷት ሂዷል። ሀናም ዝብርርቅ ያለ ስሜት እየተሰማት ነው። ኤልያስ ምን አይነት ጥሩ ልጅ እንደሆነና ከዚህ በፊት አዲስ አበባ ስትገባ ምክንያቶቿን በሙሉ እየተረዳና አባቷን ምን ያህል እንደምትወደው ምን ያህል ለአባቷ መዳን ጉጉት እንዳለው ስለሚያውቅ ሁሉንም አመቻችቶ ነበር የጠበቃት። ታዲያ በተሬ ምክንያት ያን ሁሉ አድርጎ ከአዲስ አበባ ላይ መታ ቤተሰቦቿን ካገኘች በኋላ ኤልያስን መርሳቷ ትንሽ ከባድ ቢሆንም ግን ደግሞ ኤልያስ ምን ያህል ጥሩ ልጅ እንደሆነና ለሷ ምን ያህል ትልቅ ስሜት እንዳለው እያወቀች ነገሮችን በሙሉ ማበላሸቷ ትንሽ አወዛገባት ይመስላል። ታዲያ ወደ ቤት ሂዳ በጣም ነበር ያሰበችው። በምናሴ አጠገቧ ቁጭ ብሎ እንኳን እሷ ሌላ ቦታ ነበር ያለችው። በሀሳብ ጭልጥ ብላለች። ምናሴም ምን ሆነች ነው ሀንዬ እንዲህ ዛሬ ደግሞ እንደዚህ የሆንሽው ምን ሆነች ነው ብሎ ሲጠይቃት ስለ ኤልያስ መምጣትና ስለ እዝራ ጋር ያላትን ግንኙነት እያንዳንዱ ነገር አስረድተዋለች። እሱም ኤልያስ ታዲያ ባልሽ ነበር ወይስ ደግሞ ፍቅረኛሽ ነው ብሎም ሲጠይቃት አይ ምንም አይደለም፣ ግን የሆነ ሰዓት እንደሚወደኝ ነግሮኝ አሁን ላይ ዝግጁ እንዳልሆንኩና አባቴን አሳክሜ ማዳን እንደምፈልግ እንዲሁም ደግሞ አሁን ላይ ስለ ፍቅርም ሆነ ስለ ጓደኝነት ማሰብ እንደማልፈልግ ስነግረው ችግር የለውም እስከዛው ድረስ እኔ ከጎንሽ ሆኜ እያንዳንዱ ነገር አግዝሻለሁ ብሎኝ እስካሁን ድረስ ከጎኔ ነበር። ግን ደግሞ በመሀል እዝራ ጋር በተፈጠረው ነገር እኔ ልቤ በሙሉ ወደ እዝራ አምርቷል እና ኤልያስን ልረዳው ባለመቻሌ ውስጤ በጣም አዝኗል። ማን ነግሮት እንደመጣ እንኳን አላውቅም። ድንገት ነው የመጣብኝ። ሲያየኝ በጣም ነበር የፈዘዘው እና ኤልያስ ምን ያህል ጥሩ ልጅ እንደሆነ እኔ ብቻ ነኝ የማውቀው። ለአባቴ ለእኔ ብቻ ሳይሆን ለአባቴ ምን አይነት ደግ ልጅ ነበረ። እናም እሱም ማስቀየም የለብኝም ብላ ነበር። ሀና ታዲያ ባጠፋች ቁጥር መጸጸቷ አላቆመችም። ምክንያቱም ከዚህ በፊት ጆሮን ብዙ ነገር ካደረገላት በኋላ ከብዙ ጊዜያት በኋላ እንደዛ አድርጋ አስቀይመዋለች። ጆሮ በመቀየሙ ታዲያ እሷም በጣም አዝናና ተግዛ ነበረ። ከዛም ከእዝራ ጋር ተለይታ ወደ ጆሮ ለመሄድም አስባ ነበር። ሁልጊዜ እንደዚህ አይነት ጥፋቶችን እሷ ጋር ይደጋገማሉ። ግን ሁሉም ሰው ደግሞ ሀናን ጥፋተኛ መሆን ሳይሆን የሚያዩት የእነሱ ጥፋት እንደሆነ ነው የሚያስቡት። ምናሴም የነገራት የአንቺ ጥፋት ሳይሆን ልብሽ የሚያዝሽን ሰው መከተል እንጂ ልብሽ ያልፈቀደውንና የማታፈቅሪው ሰው ጋር እንድትሆኚ አታስገድጂው ልብሽን ብሎ ይላታል። እሷም ይህን ባላት ጊዜ ትክክል የሆነች እየመሰላት ልቧ የፈቀደውን ሰው ብቻ ነው የምትከተለው። ይህ ሁሉ ጥፋቷ የእሷ እንደሆነ ጥፋተኛ ነች ብለው ቢነግሯት ዛሬ ላይ ጥፋቷን ባልደገመች። ጆሮ አይ በቃኝ፣ የምታፈቅረው ሰው ጋር ትሁን፣ እኔ ሀናን ስለማፈቅራት ለእኔ ሁኚ ብዬ ላስገድዳት አልችልም። ስለዚህ እዝራን ስለምታፈቅረው የምታፈቅረው ሰው ጋር እንድትሆን ልፍቀድላት፣ እሷን ደስተኛ የሚያረጋት ከሆነ እኔ ከዚህ ዘወር ማለት አለብኝ ብለው ሰፈራቸውን ለቀው ወደ ድሮ ሰፈራቸው ተመልሰዋል። ታዲያ አሁን ደስተኛ የሆነችው ሱሴና ጎርፉ በአንድ ላይ ሆነው እየኖሩ ነው ያሉት። የጎዳና ህይወትን ተጋፍጠውት ከዛ
ህይወታቸው ለመውጣት ብዙ ጥረት አድርገው ነበር። ዛሬ ላይ ግን ያንኑ ህይወት እየኖሩ ነው ያሉት። ሁሉም ነገር ደስተኛ አድርጓቸዋል። ምክንያቱም እነሱ በጣም ደስተኞች ናቸው። ጆሮ ግን አሁንም ቢሆን ሀናን ሊረሳት ሆነ አልቻለም። ምክንያቱም ሀናን እንዲህ በቀላሉ መርሳት የሚቻልበት ደረጃ ላይ አይደለም። ሁሌ እነሱ ሲጫወቱና ሲያወሩ ጆሮ ተመስጦ ስለ ሀና ያስባል። እናም አንዳንድ ጊዜ ተምቹ ለምንድን ነው ስለዛች ዱካ የምታስበው እያለ ይሰድባታል። እሱም ታዲያ ሀናን ሲሰድባትና ሀናን ሲያንቋሽሽበት በጣም ይደብረዋል። ታዲያ ዛሬ አሁን ላይ ስለ ሀና ሲወራ የሰማችው ሱሴ በጣም ነበር የተናደደችው። ሀና ማናት ብላ በተደጋጋሚ ጠይቃ ነበር። ዛሬ ግን እውነታውን ነግሯታል። እውነታውን ሲነግራት ግን በጣም ነበር ያለቀሰችው። አሁን ላይ እኔም እንዳንቺ ታማሚ ነኝ ሱሴ፣ በጣም ነው ያመመኝ፣ የአንቺ ህመም የገባኝ አሁን ነው ብሎ ሊያስረዳት ሞከረ። ሱሴም ያ ህመም እሷ ጋር ስላለና የሚያፈቅሩትን ሰው ማጣት ምን ያህል ከባድ እንደሆነ ስለገባት ስቅስቅ ብላ ማልቀሷን አልተወችም። ሊያባበላት ቢሞክርም እንኳን እኔ ለእኔ አይደለም ማለቅሰው ጆሮ፣ ለአንተ ነው ማለቅሰው፣ ምክንያቱም እያለ ሊያጽናናት ሞክሮ ነበር። እሷ ግን መጽናናት አልፈለገችም። ለጎርፌ ታዲያ አንዳንድ ነገር ነግረዋለች። ከዚህ በኋላ ጎርፌም ሆነ ሱሴ ሀናን ፈልገው ማግኘትና ስለ ሀና አንዳንድ ነገር ማወቅ እንዳለባቸው ተናገረ። እሱንም ቢሆን የተናገረው ለሱ ሳይሆን ለሷን ፈልገን ካገኘን በኋላ ለጆሮ ድጋሜ እንድትገናኙና ወይም ደግሞ ጆሮ ጋር እንዲቀራረቡ ለማድረግ ነበር። ግን ደግሞ ይሄ ነገር አይሳካም። ሀና የራሷ ላይፍና የራሷን ምንትኖር ኑሮናል። አሁን ደግሞ ኤልያስ መጥቶ ሁሉንም ነገር እያበላሸው እንደሆነ አልገባትም። ስለዚህ እያንዳንዱ ነገር ከባድ እንደሆነ ቢገባውም ግን መረዳት ያለባትን ነገር ለማስረዳት ሞክረዋል። ግን ደግሞ ጎርፌ አሁንም ቢሆን አንቺ ካልሽ ችግር የለውም፣ ሀናን ፈልገን እናገኛታለን። ግን ደግሞ ጆሮ ለምንድን ነው በእኔ ህይወት የገባችሁት ብሎ አንድ ነገር ቢናገር ጥፋቱ እኛን ነው የምንያደርገን። ስለዚህ እባክሽን አርፈን እንቀመጥ ቢላት በፍጹም እንደዛ መሆን የለበትም። ጆሮ እንደኔ መጎዳትም ሆነ የኔን ህመም ሊታመም አይችልም እና ጆሮን እኔ በጣም ስለምወደው የሚወደውን ነገር ልሰጠው እችላለሁ እና ሀናን ፈልገን ማግኘት አለብን ብላለች። እናም እነሱም በዚህ ተስማምተዋል። ታዲያ ጆሮ ፈልገው ካገኙና ሱሴ ይህን ነገር ማድረጓን ካወቀ ምን እንደሚፈጠር መገመት አይቻልም። ሌላው አባባ ኖላዊ ናቸው። በሀና ደስተኛ ለመሆንና ሀና ዛቤ በሄደች ቁጥር እሳቸው በጣም ደስተኛ ነበሩ። ዛሬ ግን በጣም ከፍቷት አዩት። እሳቸውም በጣም ነበር ያዘኑት። ምንድን ነው ሀንዬ፣ እኔ አንቺን ሲከፋሽ ደስ እንደማይለኝ ያውቃለሁ። ስለዚህ ለምንድን ነው የሚከፋሽ ብለው ጠይቀዋት ነበር። እሷ ግን ሁሉንም ነገር ለመናገር ብትፈራም ደግሞም ተናግራ መፍትሄ ማምጣትም እንዳለባት አሰበች። እናም ኤልያስ እንደመጣና ከእዝራ ጋር ሌላ ግንኙነት እንዳላት ሁሉንም ነገር ለአባባ ኖላዊ አስረድታ ነበር። አባባ ኖላዊም በሰዓቱ ልብሽ የሚልሽ ማንን ነው? ልብሽ የሚናፍቅብሽስ ማን ነው? ብለው ጠይቀዋት ነበር። እሷም ኤልያስ ጥሩ ልጅ ነው፣ አንተ በታመምክ ጊዜ እንኳን ከጎን የሆነ ፍቅሩን አሳይቶኛል። መውደድ ብቻ ሳይሆን እየኖረ ያለው ምን አይነት ፍቅር እንደሆነ ያውቃል። ስለዚህ ጥሩ ሰው እንደሆነ ደጋግሜ ከዚህ በፊትም ነግሬሃለሁ። ግን ደግሞ አሁን ላይ ልቤ የሚለኝና ልቤ የሚናፍቀው እዝራን ብቻ ነው። ስለዚህ እንዴት ምን ማድረግ አለብኝ ብላ ጠይቃለች። እሷም ይህም ባለች ጊዜ አባባ ኖላዊም ልብሽ የሚልሽን ተከታይ ነበር ያሏት። አባዬ አንተ ምን ትለኛለህ? ኤልያስ እኮ እንደነገርኩ በጣም ምርጥ ልጅና ጥሩ ልጅ፣ አዛኝ ልጅ፣ ላንተም ደግሞ እዚህ ደረጃ እንድትድን ሲንከባከብህ የነበረ ልጅ ነው እና እንዴት ብዬ ነው እዝራ ጋር መሆነው ብላም ጠይቃለች። እሳቸውም ልብሽ ያለሽን ተከተይ፣ ልብሽ ያላለሽን መከተል የለብሽም ብለዋታል። ታዲያ ይህ ሁሉ ከሆነ በኋላ ሀና ምን ማድረግ እንዳለባት ግራ ቢገባትም ግን አሁን ላይ ጽዮን ይሄን እንዳደረገች ስታውቅና ሰላምም ከዚህ በፊት ጽዮንን በተደጋጋሚ ስላስጠነቀቀቻት እያንዳንዱ ነገር ከታወቀ ጽዮን ከባድ ችግር ውስጥ እየገባች እንደሆነ ግልጽ ነው። ቅዱስ ይሄን ነገር ያደረገው ለሚያፈቅራት ለጽዮን ሴት እንደሆነ እና ደግሞ ኤልያስን ከዛ ድረስ ጠርታ እያንዳንዱ ነገር ስለ ሀናና ስለ እዝራ መናገሯ አግባብ እንዳልሆነ እያወቀች ግን ደግሞ በተደጋጋሚ ሰላም አግኝታ በሀና መጣሽ ማለት በአይኔ መጣሽ ነው ሀና
አንድና አንድ እህቴ ናት። እሷን ነካሽ ማለት እኔን ነክተሻል ማለት ነው። እናም ጉድጓድ ነው ማስገባሽ ብላ ዝታባታለች። ይህ ሁሉ ከሆነ በኋላ ታዲያ ምን ይፈጠር ይሆን? ሰላምስ ዝም የምትላት አይደለችም። ምክንያቱም ጽዮን እዝራን ለማግኘት ብላ ያደረገችው ነገር ጣጣ ውስጥ እያስገባት ነው። በእርግጥ ሀናና እዝራ ዘለቄታ ፍቅር እንደሌላቸው እየታወቀ ነው። ምክንያቱም ሀና በተደጋጋሚ እዝራን ብታፈቅረውም ግን ደግሞ የእዝራ ቤተሰብ የሆነው አባቱ ወይም ደግሞ የእዝራ አባት የሆነው የወይዘሮ ሜላት ጠላት እንደሆነ በድርጅታቸው ተፎካካሪም ከመሆኑ የተነሳ በዛ ላይ ግብቡነት እንደሌላቸው ከዚህ በፊት ባዩሽንም በእሷ ጋር ሆኖ እንደሚሰራ ከባዩሽ ጀርባ አንድ ባለሀብት እንዳለና እሱም እንደሆነ ታውቋል። ግን እስካሁን ግልጽ ያልሆነ ነገር አለ። ሜሮን ሁሉንም ነገር ታውቃለች። ታዲያ ሜሮን አንድ ነገር ሁሉንም ነገር ካወጣችና ሜሮን ባዩሽን ሲገላት ያየችው ቪዲዮ ልጁ የዛ ሰውዬ ተላላኪ እንደሆነ ከተናገረ ያ ሰውዬው መጨረሻው እስር ቤት እንደሚሆን ግልጽ ነው። ባዩሽን ያስገደላት እሱ ራሱን ነፃ ለማውጣት ሲል ነበር። አሁን ግን እያንዳንዱ ነገር ግልጽ የሚሆንበት ቀን ደርሷል። ምክንያቱም ሜሮን በቅርብ ቀን ቪዲዮውን እንደምትሰጥ ግልጽ ነው። እርግብ አሁን ላይ በጣም አሳሳቢ ሁኔታ ላይ ሆናለች። መጨረሻዬ እንዴት እንደዚህ ሊሆን ይችላል? ለምንድን ነው እንደዚህ የሆነው? እኔ ለምን እጅን ሰጠው? ምክንያቱም ምንድን ነው ለምን እንደዚህ መጣሁ እያለች ጥያቄ ፈጥሮባታል። ጥያቄ የፈጠረባትም ግን ሜሮን እንደዛ በማድረጓና እሷ እስር ቤት ሄዳ ወይዘሮ ሜላትን ለማሳመን ነበር። ወይዘሮ ሜላት ግን በቀላሉ እርግብን ልታምናት ባለመቻሏ ምክንያቱም ከዚህ በፊት የሰራችው ስራ የሚያሳምናት ነገር እንደሌለ ሜላትም በፍጹም አንቺን ላምንሽ አልችልም። እስሬ ተቀምጠሽ ብዙ ጊዜ ዋሽተሽኛል፣ ከልጄም ጋር አቃቅረሽኛል፣ ልጄን እንዳላገኝም ከልክለሽኛል እና የ17 ዓመት ናፍቆቴን እንድወጣ እያደረኩ የነበረውን እንክብካቤ ላንቺ እኔ ግን ያችኛዋን ልጄን እውነተኛ ልጄን እየገፋው እንደነበረ እየታወቀኝ ነበር። ግን ደግሞ አንቺ አይኔን እንድጨፍን አድርገሽኝ ነበረ እያለች በተደጋጋሚ ተወቅሳት ነበር። ታዲያ ይህን ካደረገች በኋላ ድጋሚ እሷን እንደማታምናት ገብቷታል። ፖሊሶቹን በተደጋጋሚ ለምን እጇን እንደሰጠችና ለምን ሲፈልጓት እንዳልተገኘች አሁን ደግሞ በድንገት መታ ለምን እጇን እንደሰጠች ሲጠይቋት ምንም መልስ አልነበራትም። ይህ ሁሉ የሆነው ታዲያ እሷ ለገንዘብ ብላ ለመደራደር ብላ ያደረገችው ነገር እንደሆነ ሲገባት አሁን ላይ እኔ ወንጀለኛ ነኝ፣ ምናልባት አንድ ቀን ወይዘሮ ሜላት ከዚህ ልትወጣ ትችላለች። እዚህ ብቻዬን ቀረሁ ማለት ደግሞ እነዚህ ልጆች ይገሉኛል እና በራሴ እጅ እዚሁ በስብሼ ልቀር ነው ወይ? ምንድነው ማድረግ ያለብኝ ብላለች። እሷ ግን ይሄንን አሰበችው እንጂ መታ እንኳ ሌላ ሰው ጠይቋት የምታማክረው ሰው የላትም። ሜሮንም አጥፍታ ጠፍታለች። ምክንያቱም ሜሮን ወደ ፖሊስ ጣቢያ የምትመጣበት ምክንያት የለም። እርግብ እንደታሰረች ብታውቅ እንኳን እሷን ፖሊሶቹ እንደሚፈልጓት ስለምታውቅ ምንም ነገር ማለት አልቻለችም። ከዚህ በፊት ጥሪውን የእሷ እንደሆነ ካወቁ በኋላ ሜሮንን በተደጋጋሚ እየፈለጓት ነበር። ግን ደግሞ ሜሮን ራሷን ደብቃ ላለመገኘት አስባለች። ወይዘሮ ባዩሽም ሜሮንን በሰዓቱ አምናት ነበር። ገንዘብ ተደራድረው ገንዘቡን ልትሰጣት ነበር የሄደችው። ያ ሁሉ ከሆነ በኋላ ግን ማንንም ሰው እንደሌለባት ተናግራለች። ታዲያ የእርግብ ጉዳይ አሁንም ቢሆን በጣም አሳስቧታል። እዛ እስር ቤት የምትቀርም እየመሰላት ነው። በእርግጥ ወይዘሮ ሜላት ንጹሕ ሰው መሆኗና በቅርብ እንደምትወጣ ግልጽ ነው። ሌላው የድንብላል ጉዳይ ነው። ድንብላል አሁንም ተምቹን እያሰበች በጣም ታስባለች። ምክንያቱም ተምቹ ላያዛልቅ ብዙ ነገር አስተምሯታል እና ሳቁም ድምፁ በጆሮ ያቃጭላል ትላለች። ዛሬ ግን በድንገት ተነስታ ኩችና ውስጥ ታለቅስ ነበር እና ምላሴ ባያት ሰዓት ምን ሆነሽ ነው ድንብላል ለምንድን ነው የምታለቅሹ ብሎ ጠይቋት ነበር። እሷም ስለዛ ልጅ እያሰብኩ ነው ነበር ያለችው። ማን ነው ደግሞ ያ ልጅ ብሎም ጠየቃት። እናም አሁንም ያ ልጅ ማለቷ አልቀረም። ድንብላል በጣም የተጎዳችና ከዚህ በፊት በተደጋጋሚ ሌላ ሰው እንደጎዳትም ነገር ነው የምታሳየው። ሀና ዝብርቅርቅ ያለ ስሜት ውስጥ ናት። ከማን ጋር እንዴት ምን እንደሆነ አታውቅም። እዝራ በመጥፋቱ ኤልያስ በመምጣቱ ትንሽ ተደናግራለች እና እዝራ ደግሞ በጣም እየናፈቃትና እንደሆነ ልቧም እዝራ ጋር እንደሆነም ተናግራለች። እርግብ በተደጋጋሚ እስር ቤት ልበሰብስ ነው ወይ እያለች ትናገራለች።
ወይዘሮ ሜላት ከዛ እስር ቤት ከወጣች ምህረት እንደምትገላትም ታስባለች። ምክንያቱም እዛ እስር ቤት ማንም ሰው እንደማይወዳት ታውቃለች። እና አይ አሁን በቅርብ ትወጣለች፣ ምክንያቱም ምንም ጥፋት የለባትም። እውነት ደግሞ ይቆያል እንጂ ከእውነትነቱ አይዘልም። እኔም ሀናን ስዋሻት ኖር ያለው ግን አንድ ቀን እውነታው እንደሚወጣ ትነግረኝ ነበር። ዛሬ እውነታው ወጥቶ እኔ እስር ቤት፣ ሀና ደግሞ ቤተሰቦቿን አግኝታ በደስታ እየኖረች ነው እያለች ነው። እና እርግብ አሁንም ቢሆን አሳሰባት ነገር ቢኖር እስር ቤት ለምን መጣሁኝ? እንዴት እጄን ልሰጥ ቻልኩኝ? እስከ ዛሬ ስደበቅና ራሴን ስደሻዋሽ ኖር ያለው በድንገት መጥቼ እጄን የሰጠሁበት ምክንያት እኔ ራሱ አላውቀውም። ፖሊሶቹ ራሱ ሲጠይቁኝ መልስ እንዳጣሁኝ ቢያውቁ ኖሮ ይረዱኝ ነበር ያለችው። ፖሊሶቹ አሁንም ቢሆን መረጃ እንዳለና የሆነ የምታስፈራራበት እንዳለ ቢያውቁም ቢጠይቋት ግን ምንም እንደማታውቅና ከዚህ በኋላ ደግሞ እንዳይጠይቋት ተናግራለች። እና አሁን ሁሉም ነገር እንዳሰበችው ሳይሆን ያላሰበችው እየሆነባት ነው ያለው። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።